በልጅነቷ ጓደኞቿን እኔ ወደፊት ፊልም ሰርቼ ሴፉ ጋር እቀርባለሁ ብላ ትነግራችሁ ነበር። ከሰራዊት መልቲሚዲያ ጋር የቲቪ ማስታወቂያ በመስራት ጀመረች። በማስከተል በሱ ባለው ይታየው ማሬ ማሬ ክሊፕ ላይ ያያት ሁሉ አደነቃት። በቁንጅናዋ የብዙ ወንዶች ክራሽ ሆነች። ከዛ በኋላ የመጀመሪያ ፊልሟን እርቅ ይሁንን ሰራች። በትወና ብቃቷ ብዙዎች ተደነቁ። ለዛ አዋርድ ላይ ታጨች። ሁለተኛ ፊልሟን ስትሰራ ደግሞ በልጅነቷ የተናገረችውን አሳካች። ሴፉ ሾው ላይ እንግዳ ሆና ቀረበች። ቦሌ ማነቂያ፣ የፍቅር ሰው፣ ጥላዬ፣ ከቲቪ ድራማ ደግሞ የማዕበል ዋናተኞችና ህሊና በትወና ከተሳተፈችባቸው ስራዎች ውስጥ ጥቂቶቹ ናቸው። ትውልድና እድገቷ አዲስ አበባ ነው። ከዩኒቲ ዩኒቨርሲቲ በማኔጅመንት ተመርቃለች። ትናንት ሰርጓ ነበረ። ዝግጅቱ ሁሉ በጣም ነው የሚያምረው። ዲኮሩን ዲቫ ዲኮር ኢንተርናሽናል ተጠበበበት። ኤዲ ፒክቸር የእድሜ ልክ ምርጥ ምስሎችን በካሜራው አስቀረ። ዲጄ ኢትዮጵያ ሰርጉን አደመቀ። አዲስ ዘቢብ፣ እሱቤ እና ሌሎች ሙዚቀኞች ከባንድ ጋር እንግዶቹን ወዝወዝ አደረጉ። ታች ባይ ማርዜል፣ ኤሌጋንስ ኢቨንትስ፣ አንፊሎ ኬተሪንግ ለሰርጉ ማማር ሁሉም የድርሻቸውን ተወጥተዋል። እስካሁን ድረስ ስናወራ የቆየነው ስለ ተዋናይት ፍናን ህድሩ ነው። ፍቅረ አብና ፍናን እንኳን ደስ ያላችሁ።